ቤተሰብ አንድ ሀሳብ ይዤላችሁ መጥቻለሁኝ። ሀሳቤንም እንግዲህ እንደምትቀበሉኝ ባለሙሉ ተስፋ ነኝ። እሱ ምንድን ነው የሚለውን እንግዲህ አብረን የምናይ ይሆናል። ብዙ ጊዜ ከፌመሶች ቤት ወይም እንግዲህ ከአንዳንድ ዩቱበሮች ቤት የምናይ ይሆናልኝ። አብርሽና ሩታስ ለምን የላቸውም የምንለው? ኦኬ አብርሽ ባለፈው ተናግሯልኝ። ግን ሩታ በጣም ብልህ በጣም ጀግና ስለሆነች ለምንድን ነው ይህን ነገር ከዩቱብ የማትቀበል የሚለውን አብረን የምናይ ይሆናል። እሱ ምንድን ነው እንግዲህ ያው እኔ ሆዴ ስለማይችል ልንገራቸው። የዩቱብ አዋርድ ብዙ ጊዜ ከፌመሶች ቤት እናያለን። እነ ሀይሚ ያላቸው እነ ቡራ አላቸው። በጣም ብዙ ፌመሶች አላቸው ማለት ነው። በጣም ብዙ። ይሄ ምንድን ነው እንግዲህ አንደኛ ለኦዲየንሶቻቸው ያላቸውን ክብር የሚያሳዩ ነው። ሁለተኛ ደግሞ ከዩቱብ ይሄ ነገር ሲመጣ በጣም ደስ ይላልኝ። 100,000 ሲገቡ ይቀበላሉ፣ 200,000 ሲገቡ ይቀበላሉ። ብቻ እያለ ይቀበላሉ። አሁን ብዙ ጊዜ ፌመሶች 2-3 የሌላቸው የለም። በየሰብስክራይባቸው 100-200 ምናምን ሲገቡ ነው መሰል የሚቀበሉት። ግን የእኛዎቹስ እንዴት አይቀበሉም? አብርሽ ባለፈው ለምን ማትቀበል ተብሎ ነበረ። አይ አስፈላጊ ስላልሆነ ነው ብሎ አለፈን። ኦኬ ሩታስ ቢሆን ይሄ ነገር በጣም ደስ ይላልኝ። እኔ ዛሬ የሆነች ልጅ ናትኝና 100,000 ሰብስክራይብ ገብታ ለኦዲየንሶቿ ሩታ ደግሞ ከዚህ ላይ ስናገር ደግሞ ጠንቅቃቸው ስሙ ማለት ነው። መጀመሪያ ስሙ፣ ግን ብትሳደቡ ችግር የለብኝም። ሩታ ክብር የላትም እያልኩ ሳይሆን ይሄ ነገር ክብር ለኦዲየንስ። ለምን ይሄ ነገር የሚመጣ በኦዲየንስ እኛ ስንኖር አይደል እነሱን የምናበረታታቸው፣ እኛን እነሱን ስለምንወዳቸው እናበረታታቸዋል። እና ይሄ ነገር ለእነሱ ሽልማት ሳይሆን ለእናንተም ይገባችኋል ብላ ይህን ነገር ለምን ነው የማትቀበል? እስቲ ቪዲዮ ሲለቁ አብርሽ ኦኬ መቼም አብርሽ አሁን ያው መስሚያው ጥጥ ነው። ምንም ነገር ላይ ሰማና ይችላል። እኛን በጣም ጠንሾናል ወይም ትቶናል ማለት ይቻላል። በቃ ደምድሞ አብርሽ ለኦዲየንስ ምንም ክብር የለውም። ሩታዬ ግን ክብር አላት፣ ጀግና ናት። በጣም ብልህ ሲባል እንደሷ ብልህ ሴት የለም። ይህን ነገር ለምን ማትቀበል? ልፋት አለው እንዳልል ምንም ነገር ልፋት የለውም። በቃ ይሄዳሉ፣ ይፈርማሉ። አሁን ደግሞ ሄዶ መፈረም ምናምን ነገር የሚባል ነገር የለም። ሁሉ ነገር በቃ በሞባይላችን ነው አይደለም? በሞባይላቸው በቃ ይጽፋሉ፣ የሆነ ነገር ይላካል ምናምን ነገር እንደዚያ ነው የሚመጣ እና ሩታ ባይሆን ይሄ ነገር አብርሽ ባይቀበል ለምን ነው ሩታ ይህን ነገር ከዩቱብ አዋርድ የማታመጣ? ሩታ ለእኛ ስትይ ይህን ነገር አዋርድ መቀበል አለብሽ። አዋርዱን በቃ አመተሽ አሳይነት ሲንበላት ማለት ነው። ወላይ በጣም ደስ ይላል። ከአብርሽ ቤት የለ ከሩታ የለ እንዲህ ከሁለታቸው የሌለ ሁለታቸውም አንድ አይነትና እኔ ሩታዬን እየወቀስኩም አይደለም፣ ግን ደስ ይላልኝ። ወላይ በጣም ነው ደስ የሚል እና በእያንዳንዱ ቤት አያለሁኝ በየፌመሶች ቤት ቲክቶክ ላይቭ ሲገቡ ከቤታቸው ቪዲዮ ሲቀርጹ የሆነ ነገር ሲሆን ያን በስተጀርባቸው አለ እና ይሄ ነገር ደግሞ በጣም ደስ ስለሚል ነው። ለምን ይሄ የልፋታቸው ዋጋ ስለሆነ ይህን ነገር ለምን ነው ሩታ የማትቀበል የሚል ሀሳብ ዛሬ መጣልኝ። ለምን በሶሻል ሚዲያ ዛሬ 2 ልጆች 100,000 ሰብስክራይብ ገብተዋልና ይህን ነገር ለእኔ ሳይሆን የሚሸለመው ለእናንተ ክብሩን ውሰዱ። እናንተ ባትኖሩ እኔ ከዚህ ላይ ቪዲዮ ብሰራ ማንም የሚያየልኝ የለም፣ እናንተ ስለምታበረታቱ ነው ብላ የሆነች ልጅ ኦዲየንሷን ሁሌ ታከብረናለች። ስነ ስርዓት አላት። የሴቶች አርአያ ናት። የሴቶች የበላይ ናት ሩታ። ግን ይህን ነገር ለምን ነው ኦኬ ለእኛ ትተውን ለራሷን ቢሆን እኮ ደስ ይላል። ይሄ በቃ ማስታወሻ ነው። ዩቱብን ሊተውት ይችላሉ አይደለ? እና ዩቱቡን አንድ ቅምችም ያው ህይወታቸውን በሙሉ ዩቱብ ይሰራሉ የሚል እኔ ሀሳብ የለኝም። ለምን በዚህ ዩቱብ አሁን ሰግጠው ይፈምሳሉ። ፈምሰው ብዙ ነገሮች ድርጅት ይከፍታሉ። ምን ይላሉ? ከዚያ በኋላ ዩቱብን ያቆማሉ። ኦዲየንሶችም ሊያቆሙ ይችላሉ። እና ይሄ ነገር በጣም ማስታወሻ ስለሆነ ያንን እያዩ ይሄ ነገር ከዩቱብ የተቀበልኩት የዩቱብ አዋርድ በኦዲየንሶች ክብር ኦዲየንሶች በጣም ይወዱኝ ነበር። በጣም ምርጥ ኦዲየንሶች ነበሩኝ እያሉ እንትን የሚያስታውሱበት በቃ ማስታወሻ ነገር ነው። ይሄ እኮ ትልቅ ነገር ማስታወሻ ነገር ነው። ግን ለምን ዝም አሉ? ባልና ሚስት እንዴት ነው ግን ይሄን ነገር ጣጣ የሌላቸው ማለት ነው። በቃ አብርሽም ሳየው አብርሽ አስፈላጊም አይደለም። አስፈላጊ ከሆነ እሺ አስመጣልህ ብሎ ነበረ። ያስመጣ አላውቅም። ያው እንግዲህ እነሱ የዩልኝ ነገር ስለማይፈልጉ ሊሆን ይችላል። ግን ደግሞ ብዙዎች ዩቱበሮች
ይህን ነገር አስመጥተው ያሳዩናል። ላይቭ ሲገቡም ከቤት ቪዲዮ ሲቀርጹም የሚታይ ነገር ስለሆነ ነው። ከአብርሽና ከሩታ ቤት ለምን አላየሁም የሚል ሀሳብ ነው እነሱ ያሉበት መንገድ። አዎ አሁን እረዳለሁኝ። አብርሽም እንግዲህ ያው ከሌላ ጋር እየተላላጠ ነው። ሩታ እንግዲህ ሩታም የልጅ እናት ሆናለች። በጣም ጀግና ናትኝና ሩታ ብቻዋን ይሄን ነገር ብታረገው ያው ኖርማል ነው ማለት ነው። እንዲሁም ለሱ ቅጥል ሊል ነበረ። እንዴት ይሄን ነገር አደረገች እኔን ትታ ምናምን ነገር የሚል በቃ የሩታ ዩቱብ ለብቻ ነው፣ የአብርሽም ዩቱብ ለብቻ ነው ማለት ነው። እና ሩታዬ ይሄን ነገር ትቀበል እያልን እስቲ ሁላችንም ድምፅ እንሆንና ታንጣ እና ታሳየን የሚል ሀሳብ ነው። እንግዲህ ሀሳቤን ከወደዳችሁት የኔ ሀሳብ ይሄ ነው። የእናንተስ ምን ይመስላል? እንዴት ነው የሚለውን ደግሞ ኮሜንት ላይ የምታሳውቁኝ ይሆናል። እንደኔ ግን ተቀብላ ባያት ከቤታቸው ተንጠልጥሎ ባየው ከግድግዳቸው ላይ በጣም ደስ ይለኛል። ለምን በየአንዳንዶች ፌመስ ወይም እንግዲህ ዩቱበሮች ከ100,000 በላይ ያሉት ይሄ ነገር አንደኛ በቃ ማስታወሻ ነው፣ ሁለተኛ ደግሞ ለኦዲየንሶቻቸው ያላቸውን ክብር የሚገልጽ ነገር ስለሆነ ለዚያ ብዬ ነው። ሌላ ነገር ምንም ነገር የተናገርኩት የለም። ለነገሩ አይ ብትሰድቡኝና ብፈምስ እኮ ደስ ይለኝ ነበር ማለት ነው። ግን እኔ እኮ እንደው አልሳደም ለምን ብዬ እናንተን አስቀይማለሁኝ እንጂ እንዳዶናይ ማለት ነው። ሰግጥ ፈምስ እያልሁኝ አንድ ቀን ማውጣት አይቀርም ማለት ነው። ሰግጥ ፈምሰ እና በጣም ይመቻል። እና ሩታዬ የሴቶች የበላይ አይዞሽ አለንልሽ ማለት ነው። እስከ መጨረሻው እኛ እስካለን ድረስ መቼም ቪዲዮንሽ እናይልሻለን። ምንም ነገር አይክፋሽ። አብርሽም ዛሬ እንግዲህ ኮረፍቶ ህዶ ያው ከውሽሚት ጋር እየተዝናና ነው። የወለደች ሚስቱን ይችን የመሰለች ልዕልት በቃ ትቶ እሱ ህዶ ግን በጎኑ ይሄድለታል። ኧረ ቢስሚላ፣ ኧረ በጎኑ የማይዝናናለት ግን ወላሂ አሁን አብርሽ በጣም ከኦዲየንስ ጋር ፉክክር እያያዘ ነው። ይህ ፉክክር ደግሞ ጥሩ አይደለም። ወደ ራስ ተመለስ። እኛ ስድብን አቁመናል። እኛ እናንተ እንድታድጉ እናንተም ስታድጉ እኛም እናድጋለን። በቃ አብረን ተጋግዘን እንደግ የሚለው ሀሳብ አንተን ያው የምናከብርህ የምንወድህ በቃ ጀግና በመሆናችሁ በዚህ እድሜያችሁ በጣም ብዙ ነገር እየሰራችሁ ከትልቅ ደረጃ እየደረሳችሁ ነው እያልን እየተከታተልናችሁ ነበር። አንተ ግን በጣም መስመር እየሳትክ ነው። ሄርሜላም እባክሽ በሴት አምላክ የሆነብሽ ከህይወታቸው ውጭላቸው ነው የምልሽ። እና እንግዲህ ሀሳባችሁን ሁላችሁም ከታች አዎ ትቀበል ወይም አይሆንም ምን አገባሽም ልትሉ ትችላላችሁ። ማግባት አያገባኝም ደግሞ ግን ለምን የሚለው ሀሳብ ያው ስለመጣልኝ ነው ይሄን ነገር ልናገር የቻልኩት ማለት ነው። በጣም ብዙ ዩቱበሮች ከነሱ ቤት ስላለ እንዴት ከሩታ ቤት ከአብርሽ ነገር የላቸውም። አብርሽ እሺ ባለፈው ተናግሯል። ሩታ ደግሞ አሁን 260,000 ገብታለች። አሁን በቅርብ ደግሞ እንግዲህ 300 ትገባለች እና